አይደለም አምላኬን ብለህ የምታስበው ኢየሱስ አዳኝ ይፈልጋለሁኝ ይላል። ደካማ ነው። መልአኩ ጅብሪል ምን ትላለህ? ወደ በቁርአኑ ሲጠቀረው መልአኩ ጅብሪል ይህ ለዓለም ሁሉ መድኃኒት የሆነው ክርስቶስ ተወልዶላቸዋል ይላል። እሱ መድኃኒት ራሱ መድኃኒት ነው። ይሄ ጅብሪል መልአኩ ራሱ የት ጋር ነው እንደሱ ያለው? የተናገረው ነው። ያው የት ጋር ነው እንደሱ ያለው? ረሷል ብዬ የት ጋር ነው እንደሱ ያለው? የት ጋር ነው እንደሱ ያለው? በጣም ጥሩ ችግር የለውም። አወጣልሃለሁ ኡስታዝ አወጣልሃለሁ። አይ ያውጣሽ አምጣሽ መልአኩ ጅብሪል አይ እንዲህ ይላል በነብዩ ከጌታ ዘንድ እሺ የማቴዎስ ወንጌል ምዕራፍ 1ም አለ እንዲህ ይላል ልጅም ትወልዳለች። አዎ ጅብሪል ይያል ታዲያ ቁርአን ካልክ ለምንድን ነው መጽሐፍ ቅዱስ ላይ የምትሄደው? ከቁርአን እንደዚህ የሚል አሳየን መጀመሪያ። ዮናስ ምን ነው ዝም አልክ? የጀማ ሰምታችሁ እኮ ከቁርአን እንደዚህ የሚል አለ አለ። ከዛ በኋላ ወደ ማቴዎስ ወንጌል ሄደ። ወይስ ማቴዎስ ወንጌል ሰጣችሁን ለኛ ሰጣችሁን ነው? ከሆነሽ እንቀበላችኋለን፣ ችግር የለውም። እንደ ታሪክ እንቀበላችኋለን። መጽሐፉን ከካደ ማለት ነው። ዮናስ ምን ትላለህ? ዮኒ ምን ታደርጋለህ? ዮኒሻ መልአኩ ገብርኤልም ወደ መርየም ሲገለጥ ምንድን ያላት? ቁጥር 21 ላይ ልጅ ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለ ነው ያለው። ቁጥር ስንት ነው ያልከው? ሉቃስ 2:8 እሺ፣ እዚህ ጋር አንዴ ሉቃስ 2:8 ቀጥልሽ። አይ በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ የጌታም መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራችን እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ የሆነ ጌታ የሆነ ተወልዶላቸዋል ይላል። መድኃኒት የሆነ ሕዝቡ ሁሉ ከኃጢአት የሚያድን መድኃኒት። ይሄ መድኃኒት በቁርአን ውስጥ ነብዩ መሐመድ መድኃኒት የሚል ስያሜ ያልተሰጠውም ለአብርሃም ዮኒ መድኃኒት የሚባል ስያሜ ያልተሰጠው ዮኒ ለናዝሬት በአንተ ቤት ግን አንድ የሚያደርገ ኃጢአት አሁን በሱ ቤት ብላ አደረገ። ኢየሱስን አነሳና ነብይ ሰለላሁ ዐለይሂ ወሰለም አወዳድሮ ኢየሱስን ሊያስበልጥ ነው አይደለ? አላወቅም እንጂ ኢየሱስን ዝቅ አድርገሃል። ወላሂ ምክንያቱም አምላክ ነው ብለህ ነው የምታስበው። ነብይ ሰለላሁ ዐለይሂ ወሰለም ሰው ናቸው። አምላኩን ከሰው ጋር የሚያወዳድር እዚህ ዓለም ላይ ክርስቲያን ነው። በጣም ያሳዝናል። አምላክ እንዳልሆነ እኮ ወላሂ ውስጣቸው ያውቃል። ለዚያ ነው ከነብያችን ጋር ሁሌ የሚያወዳድሯቸው። እንደዛ አይደለም። ብዙ የኢየሱስ አምላክነት ለመግለጥ በምንተጋበት ጊዜ ኢየሱስ አምላክ አለመሆኑ ዮኒ ባላወቀው መንገድ ኢየሱስን ዝቅ አደረግከው። አምላክ ነው ብለህ የምታስበው ናከል ምክንያቱም አምላክን ከሰው ጋር አወዳደርክ። አንድ አዳምጥ እንጂ አትንጠጣ። አሁን ሐሳብህን ጨርስና ከዚያ በኋላ በሱ ላይ መጽሐፉ ላይ ታወራለህ ለመሆን እንጂ ካልሆነ ወደ ቁርአን የምትገባ ከሆነ እና ነብዩ ሰለላሁ ዐለይሂ ወሰለም ጋር የምታወዳድር ከሆነ በራስ ጅራፍ ነው መልሰን የምንገርፈህ። ገብቶሃል አይደል? አሁን መጽሐፉ ላይ መድኃኒት ስለሚለው ገና እንድታብራራ ልትያዝ ነው። ፍጡር እንደሆነ ይሄ መገለጫነት እንደውም አንድ አዳምጥ እንጂ መድኃኒት ያደረገው ማን ነው? ኢየሱስ ክርስቶስን በራሱ ነው መድኃኒት የሆነው ወይንስ አምላኩ ነው መድኃኒት ያደረገው? አሁን መልስ የሆነው እንጂ ያደረገው አይደለም ጥቅሱ የሚለው። አላሁ አክበር። ቆይ አሁን ልናወጣለህ ነው። አንዴ ኢምራን ትልቁ ላይ ኢየሱስ ክርስቶስን መድኃኒት ያደረገው አምላኩ እንደሆነ አሁን ልታየው ነው። እሺ እሺ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ነው ታላት። ኡስታዝ ኢብራሂም መቻል ኡስታዝ አሁን እያወራን ያለ ነው ስለ ወንጌላት አይደለ? ቀደም ስለ ደብዳቤ ስናወራ እኮ ና የተናገረው መጽሐፉ ሊክድ ነው። አሁን ይሄ የጳውሎስን መልእክት ሊጥለው ነው አይደለም? እንደዛ አላልኩም። ምክንያቱም የጳውሎስ ደብዳቤው ቆየበት የራሱ አንድ አዳምጥ
ምንም ማድረግ አይቻልም። ወላሂ ከራሱ መጽሐፍ ልሰጠው ነበር መድኃኒት ያደረገው አምላኩ እንደሆነ። ይመቻል። ኢምራን ማውጣት ትችላለህ? አይታይም። አሁን ያውና አሁን ኢየሱስን ማንም መድኃኒት አላደረገውም በራሱ መድኃኒት ነው የሆነው ብሎናል አይደለ? አሁን መጽሐፉ ምን እንደሚል ተመልከቱ። አንብባት ይችን ቃል ዮኒ ያ ማነው መድኃኒት አድርጎ ያመጣው? ኢየሱስ ክርስቶስን አምላክ ነው። ተመልከቱ ጉድ። አንብበው ዮኒ። ላንብበው። እሺ፣ በዚህ ያላችሁ ሁላችሁም ይሄንን ጥቅስ በደንብ አድርጋችሁ ከኔ ጋር አንብቡት። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱ ኢየሱስን አመጣ። ስሙኝ። አይዋ ኢየሱስ ልትጠየቅ ነው። ቆይ ሊሰሙ ነው። አብሽር፣ እንዲሰሙ በጥያቄና መልስ አድርግላቸው። እሺ፣ ኢየሱስ ክርስቶስን መድኃኒት አድርጎ ያመጣው አምላኩ እግዚአብሔር ነው ወይንስ ራሱ ነው መድኃኒቱ ነው የመጣው? መልስ። በጣም ጥሩ ኡስታዝ። በቃ አሁን ዝም በል ጠየቀኝ አይደለ? ከዚህ ጥቅስ ወደ መልሱ ግባ። ማን ነው ያመጣው? ራሱ ነው የመጣው? አምላኩ ነው ያመጣው? መድኃኒት አድርጎ ላከው አይደለም የሚለው መድኃኒት የሆነው ና አመጣ ይላል። አምጫለ የመጣለ አምጪው ማን ነው? አድመጠኝ። የመጣው መድኃኒት እንጂ መድኃኒት ሆኖ አይደለም የመጣው፣ ወይም መድኃኒት ተደርጎ። አምጪው ማን ነው? አድመጠኝ ኡስታዝ። ራሱ ነው ወይ ኡስታዝ? ማን ያመጣው? መደማመጥ አንችልም እንዴ? ቆይ እንዴት ነው? ቆይ አንዴ አድምጠኛ ኡስታዝ፣ አንዴ አድምጠኝ። እንዳላዳመጥኩህ አትስራ፣ ቀጥታ መልስ። አምጪው ማን ነው የተባልከው? ምን ላድርግ ኡስታዝ? መድኃኒት አደረገው። ማን ነው መድኃኒት አድርጎ ያመጣው? መድኃኒት አደረገው የሚል ጥቅስ የለም። መድኃኒትን ላከ። ማን ነው ያመጣው? ያው አመጣ ይላል እኮ ኡስታዝ። አንዴ ከዚህ በኋላ ኡስታዛት በለ። ይኸውልህ ወደ መልሱ ግባ። መድኃኒት አድርጎ ያመጣው ማን ነው? እሺ ቆይ ሼክ አለ በለ ወይ ኡስታዝ፣ እሱ እኮ ይበልጥ ይቀርበኛል በሚል እኮ ነው። ምንም ማድረግ ለመጨረሻ ጊዜ እየጠየቅኩህ ነው። ይኸውልህ መድኃኒት አድርጎ አመጣ ይላል። አመጣ ሲል ጊዜ አምጫለ የመጣ አካል አለ። አዳምጥ። መድኃኒት አድርጎ ያመጣው ማን ነው? አድርጎ ይላል ጥቅሱ። እስቲ አድርጎ የሚል አውጣልኝ። ኦኬ፣ ያመጣው ማን ነው? አድርጎ አላልከኝም? አድርጎ እናሳያለን፣ እሱንም እናሳያለን። ችግር የለውም። አሁን ግን እዚህ ቦታ ላይ ማን ነው ኢየሱስ ያመጣው? መድኃኒት አድርጎ ያመጣው ማን ነው? ያው መድኃኒትን አመጣ ይላል። እናንተ እየሰማችሁ ነው አይደለ? ላይቭ ላይ ያላችሁ ሰዎች አድርጎ ላከው ነው እያለ ያለው። ጥቅሱ ግን መድኃኒት ነው የሚለው አይደለ? መድኃኒት ብቻ ነው እንጂ አድርጎ ላከው የሚል ጥቅስ የለም። አመጣ ይላል። ማምጪው ማን ነው? መድኃኒት አላደረገውም እራሱ መድኃኒት። ማን ነው አምጪው? ማን ነው ያመጣው? ምንድን ነው ያደረገው? ተጠየቀ ኡስታዛ። ያውና አሁን እዚህ ጋር አንብበው መድኃኒት ተደርጎ የሚል እንዳለ እግዚአብሔር መድኃኒት እንዳደረገው ቃል በቃል ተነግሮልሃል። አንብብ ዮኒ። እሺ ኡስታዝ ዮኒ አንብበው ቀጥታ ቃሉ መጨረሻ ላይ ስትወጣ ትከፍለኛለህ። ችግር የለውም። አሁን አንብበው ቃሉ። ወንድሜ ቆይ አንዴ አነበዋለሁ። ይኸው ጥቅሱን አውጥተልኛል እኮ ፊት ለፊት ነው የማነበው። ወይኔ በፈጣሪ አይደለም ወንድሜ አንብበው። ይኸውልህ ሌሎችም ጊዜ ስለምንሰጣ ለአንተ ጊዜ ብቻ አይደለም ይሄ ሌሊቱ ይወጣል አይደለ? ስለዚህ አንብበውና ቀጥታ መድኃኒት ተደረገ የሚል የለም ስላልክ ቅድም ያውና አወጣንልህ። አሁን አንብበው ቀጥታ። አድራጊው ማን ነው ወንድሜ? አድራጊው ማን? እግዚአብሔር አብ ነው። ያውና ታገኘዋለህ። ያው እግዚአብሔር ብሎ መጀመሪያ ላይ አስቀምጠዋል። አሁን አንብበው። መደረጉን አመናያቸው አይደለ? ግን አድራጊው ማን ነው ወደሚለው መጣ። አሁን በታምናላችሁ ያትበል። እኛ አሁን ስለ እምነት ሳይሆን ስለ ውይይት ነው። አሁን አንብበው ቃሉ። እሺ ችግር የለውም። ሃይ ይህ እግዚአብሔር ለእስራኤል ንስሐ የኃጢአት ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ አደረገው ይላል ወንድሜ። አይዋ ያ ሰላም። ሁለት እንደውም ነው ያለው፣ አድርጎ የሚለውም አደረገውም የሚል አለ። ስለዚህ ኢየሱስ ክርስቶስ መድኃኒት ተደርጎ ነው አይደለ? ነው አይደለ? አዎ እንዴ በደንብ ነው የጌታ ሰው። አሁን በቃ እውነት ኢምራን እንዳያጨብጭብልህ ራይት አድርግለት። በትልቁ ይደረግልሃል። ጨርሰናል። ቅድም ግን አልተደረገም።